እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል ግንቦት 7 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 84 ቁጥር 6 የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ፣ የአማልክት አምላክ በጽዮን ይታያል። እስመ መምህረ በረከተ ወይሃውር እምኃይል ኃይል አምላከ አማልክት በጽዮን በግንቦት 7 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። ማንም ኤጲስቆጶስነት ቢፈልግ መልካም ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብን የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተገፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድም እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊሆን ይገባዋል። እንዲሁም ዲያቆናት ጭምቶች በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎዱ፣ ነውረኛ ረብ የማይወዱ፣ በንጹሕ ሕሊና የሃይማኖትን ምስጢር የሚይዙ ሊሆኑ ይገባቸዋል። እነዚህም ደግሞ አስቀድሞ ይፈተኑ። ከዚያ በኋላ ያለ ነቀፋ ቢሆን በዲቁና ሥራ ያገልግሉ።
በግንቦት 7 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እስከ ቁጥር 11። ቃሉም እንዲህ ይላል። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እንዲህ ተብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ዓለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። በግንቦት 7 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 20 ቁጥር 28 እስከ ቁጥር 31። ቃሉም እንዲህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ ሊነሱን ያውቃለሁ። በግንቦት 7 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 18 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል። በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አለ። እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔም ከሚያምኑ ከእነዚህ ከተናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባሕር መስጠም ይሻለው ነበር። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና። ነገር ግን በእርሱ ጠንቅ ማሰናከያ የሚመጣበት ለዚያ ሰው ወዮለት። እጅህ ወደ እግርህ ብታሰናክልህ ቆርጠህ ካንተ ጣላት። 2 እጅ ወይም 2 እግር ኖሮህ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉንድሽ ሆነህ ወደ ሕይወት መግባት ይሻልሃል። ዓይንህ ብታሰናክልህ አውጥተህ ካንተ ጣላት። 2 ዓይን ኖሮህ ወደ ገሃነመ እሳት ከምትጣል ይልቅ አንዲት ዓይን ኖራህ ወደ ሕይወት መግባት ይሻልሃል። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማይ ዘወትር በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቶአልና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ
ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ሰይፈ ሥላሴ የተሰኘውን ጸሎት እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ጸሎት ነው። ጌታዬንና አምላኬን እግዚአብሔርን አመሰግነዋለሁ። አቤቱ በተወደደ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ቅዱሳን በሚሆኑ ስሞች ጸሎትና ልመናዬን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመዱም ሁሉ እንዳልገባ ጠብቀኝ። ክፉን ሁሉ ከኔ አስወግድልኝ፣ በአንተ እታመናለሁና። በፈቃድ እንዲሄድ አድርገኝ፣ በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ በማይኖሯቸው ዓይኖች ተመልከተኝ። በክንፈ ረድኤትህም ትሰውረኝ ዘንድ እለምንሃለሁ። ይህችም ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኀጢአት የማስተስሪያ እንዲሆነኝ ቅዱስ ሥጋህንና ክቡር ደምን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምትቀመጥበትና በምትነሳበት በምትወጣበትና በምትገባበት ጊዜ ጠብቀኝ። ጎዳናዬንም አቅና፣ አካሄዴንም አሳምር። በክፉዎች ጠላቶች እጅ አሳልፈህ አትስጠኝ። መልካሙንና በጎውንም ስጠኝ። አቤቱ ይቅር በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግ የተባረኩ ልጆችን ስጠኝ። አቤቱ በዚህ በተባረከች ዕለት በቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኀጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገርን ታያለህ፣ ነገር ግን በቸርነትህ ታበዛኝ ዘንድም እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታም ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ፣ ከባለሟሎች ጋርም አንድም አድርገኝ። ሁልጊዜ ስነ ምግባሬን ወይንም ጸባዬን አሰማምረህ በደሌንም ይቅር በል። ለሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን በዚህች የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፈቃድህን ሁሉ እንዳደርግና በትእዛዝ እንድራመድ ዓይነ ልቦናዬን ታበራልኝ ዘንድ አለምንሃለሁ፣ ሁሉ ይቻልሃልና። አቤቱ የአባቴንና የእናቴን በደላቸውን አስተስርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታህም ከገሃነመ እሳት አድነኝ። ኃይል፣ መንግሥትና ሥልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለደህንነትና ለሕይወት ለደስታና ለሰላም ለጸጋና ለክብር ለሽልማትና ለባለጸግነት ለሰው ልጅ ፍቅር የተዘጋጀች አድርግ። አቤቱ ስለ ኀጢአቴ ብዛት የተዘጋ እንኳስ ቢሆን እንዲሁም ቢገኝ የቸርነቱን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውንና እንዲሁም የመዓትን በትር ዝጋ። የለመነ ይወስዳል፣ እንዲሁም የፈለገም ያገኛል። በር ላንኳኳ እንዲሁ ይከፈትለታልና አቤቱ ይቅርታህን እሻለሁ።
ወደ ጌትነት አዳራሽ እገባ ዘንድም የቸርነትን በር አንኳኳለሁና አቤቱ ክፈትልኝ። ቸርነትን ባስቆጣም እንኳን በዓይነ ምሕረት ተመልከተኝ፣ ምሕረት የተመላች ቀኝህም ትዳሰኝ። አቤቱ የመዓት ጽዋ በላዬ ላይ አታፍስ፣ ለጥፋት የተዘጋጀች የኃጥአንን በትር በእኔ ላይ አታንሳ። በጽድቅ ገሥጸኝ፣ በቸርነትህም ጎብኘኝ እንጂ እስከ ዘላለሙም ድረስ አሜን። አቤቱ የጽድቅ መገኛ ሆይ ካንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግሥት መዝገብ ሆይ ትዕግሥትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ካንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበጥ እንዲሁ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሦስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አነዋወርህ አይመረመርም። የጥበብ መሠረቷ የምሕረትም አባቷ ሀገርህ እንዲሁ ሀገረ ሕይወት ከተማህም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽሕና አዳራሽ የደስታም መፍሰሻ የጽድቅ አቀነባባሪዋ የኢየሩሳሌም ሙሽራዋ ገነትን ያበጃሃት መንግሥተ ሰማያትን ያዘጋጃሃት ሆይ ነግህ እንዲሁ ነግህ ጽባህ ጽባህም የምትባል አንተ ነህ። ምስጢርህም ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህን ሁሉ ብትፈጥር እንጂ እንዲሁም የማይፈጥሩህን ብትገዛ እንጂ የሚገዙህ አይደለህም። ሰማይን በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርሃት። ምድርም በሰፊው ባሕር በትእዛዝህ ፈጥና አጸናሃት። ጸጋን የምትሰጥ ስሁል ሰይፈ ሥላሴ እንዲሁም ብርሃናዊ ድንኳን በላይ ላይ የኮከብ ነጸብራቅ የሚንቦገቦግበት በረጅም እሳት ድንኳን ተራራ ጫፍ ላይ እንዲሁ የተተከለ ነው። በመንበርህም ውስጥ የመንጸባረቅ ሦስቱና እንዲሁም የነጎድጓድ አንበሬዎች የሚመላለሱበት እንዲሁም የቸርነት ሜሮን ከእነርሱ የሚፈስበት በነጭ ዕንቁ የተሠራና የታነጸም ነው። ሰረገሎች ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው ድረስ በዓይን የተመሉ ናቸው። ከግርማህም የተነሳ ፍርሃት እንዲሁ ልጓማቸው፣ ራድም ልባባቸው፣ ምስጋናህ እንዲሁ ምግባቸው፣ ውዳሴ መጠጣቸው፣ ጌትነትህንም ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይንም ደገፋ የሌለው የመለኮት የሰረገላ መመሳሰል እንዲሁ ያመጥቃቸዋልና። ነፍስና ሥጋን የምትገዛ ልዩ ሦስት የምትሆን ጌቴና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅር በለኝ። መዛል ወይንም መድከም ሳይኖርባት ለዘላለም ለምትኖር እጅ ባሪያና በምሳሌ በመፍጠር ችሎታ ፈጥረኸኛልና። የአማልክቶች አምላክ የገዢዎች ገዥ የንጉሶች ንጉሥ አምላክ ሆይ ትዕግሥትህ ልማድ ነውና ይቅርታና የቸርነት ጠልምም ከቤትህ ይዘንባልና። የጽድቅንና የእውነትን ማዕበል በፊትህ እንዲሁ ያልፋል። አቤቱ መተዳደፌን ለማንጻት እንዲሁም ምርኩስነቴን ለመቀደስ አቤቱ ከኃጢአት ደዌ ለማዳን እንዲሁም ከበደልም ሕማሜን ለመፈወስ አቤቱ የወደቅኩበትን ለማንሳት እንዲሁም የሰጠምኩበትን ለማውጣት አቤቱ ያጠፋሁትንም ለመፈለግ የተጣልኩትንም ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድም ለመጠበቅ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶችህንም ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከናፍራቸው የምስጋና ጉም የሚበተን የሚጤስ ከአፋቸውም ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገኖችህን እንዲሁ ከሆኑት ሁሉ ሁልጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ የቡሩካን ጻድቃን አክሊልና አሸናፊ ለሚሆኑ የሰማዕታት የራስ ወርቅ ነህና። አምልኮት ወይንም አንተን ማምለክ ያዘኑትን ያስደስታል፣ ለርቆቹም ሰላም እንዲሁም ለቅርቦቹም ደህንነት ነውና።
ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከሥጋዬና ከነፍሴ ነቃቅለህ ጣልልኝ። በአንጻሩም የበደል ሐሩር የማያጠወልገው የፀሐይ ሙቀት የማያደርቀው የዓለም ሁሉ እርግጠኛ ጠላት የሆነው የርጉም ሳጥናኤል የነፋት ውርጭ የማያገኘው የፍቅር ስንዴ በልቤ ውስጥም ዝራ። ነፍስና ሥጋን የምትገዛ ልዩ ሦስቱ ሆይ በወራቶችና እንዲሁም በየዘመናት ሁሉ የንጽሕና መጎናጸፊያንም ሁሉ አልብሰኝ። የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነትን ራስ ወርቅ አቀዳጀኝ። አቤቱ ሰውን ወዳጅ ሆይ በቸርነትም ፈትል በተታታ የይቅርታ ዕንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ ሆይ በጽድቅህም ሁሉ አጽድቀኝ። የተቀደደውን ክርስቲያናዊነቴን በልጅህ በአማኑኤል በቅዱስ ሥጋውና በክቡር ደሙም መርፌነት እንዲሁም ጥቀምልኝ ወይንም ስፋልኝ። አቤቱ ወልድ ዋሂድ ከሚያስጨንቁኝ ኀጢአቶችና ከሚከቡኝ ጠላቶች እንዳይን ብሌን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡትም ተስፋ የምትሆናቸው መንፈስ ቅዱስ ሆይ መቅሰፍትህን ከኔ አርቅ። በክንድህም ጽናት የተነሳ እኔ ባሪያህ ተደንቄአለሁና። ዳግመኛም የመድህን ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህም የቁርባን ኅብስት ላይ እና እንዲሁም ጥበብ የአብ ልጁ የሚሆን ጌታችን ኢየሱስ ክርስቶስ በዚህች መከራን በተቀበለባት ዕለት ከጎኑ በፈሰሰው በዚህም ጽዋ መድኃኒት ላይ ረበህ ስላከበርከው እማጸናለሁ። አምላክን በወለደች የቁርባን እንዲሁም የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ቡሩክ አብ ሆይ በሊቀ መልአኩ ቅዱስ ሚካኤል ልመና ረዳቱ ነኝ እንጂ አትጣለኝ። ወልድ ዋህድ ሆይ የምሥራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳቱ ነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ አቃቤ ሆሃት ቅዱስ ሩፋኤል በእርሱ ልመና ረዳቱ ነኝ እንጂ አትጣለኝ። ጠላቶች ሁሉ እንዳይከቡኝ እንዳይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅጽበት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ኢየሱስ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆን ቃልህና እንዲሁም ታርዶ ተወራርዶ በማያልቀው ቅዱስ ሥጋ ተቀድቶ በማይደርቀው ክቡር ደምህ አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍሴንና ሥጋዬን ቤተሰቤንና ከብቶቼን ንብረቶቼንና ሠራተኞቼን ባለቤቴን እና ልጆቼንም እንዲሁ የኔ የሆነውን ሁሉ በአንተ አደራ አስጠብቃለሁ። ቸርነትና ይቅርታህም የበዛ ሆይ ከለጥቂት አድነን፣ ከጥፋት ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረት ሁሉ አንድነት ፍጹም ይገባሃል። በመለኮት እናት በድንግል ማርያም አማላጅነትና በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ያደርግልን ዘንድ ፈቃድ ይሁን። አቤቱ አምላካችን ሆይ ረድኤትና ድኅነት የሚገኝ ካንተ ዘንድ ነውና፣ ስሉስ ቅዱስ ሆይ እኔን ኃጥኡን እንዲሁም ሕዝበ ክርስቲያኑን ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለሙ አሜን። ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው በእኛ በሕዝበ ክርስቲያን ላይ ለዘላለሙ ይሁንና ቅድስት ሥላሴ ያደረጉት ታምሪ ነው። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል። ለዚህ ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳም ሳይዙ ወይንም ሳይኖር የሰናፍጭ ቅንጣት ስንኳት ያክል ውሃ ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣን ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው።
እንግዶች ሁሉ ወደ አብርሃም ቤት እንደሄዱ ሂደ በምድያም ጎዳና ተቀምጠ እውነቱን በሐሰት ለውጠ ተናገር አለው። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጥ አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪወርድ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና ሲያልፉ መንገደኞች ወደ እርሱ በደረሱ ጊዜ እናንት መንገደኞች ከወዴት መጣችሁ አላቸው። ወዴትስ ትሄዳላችሁ ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛ ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜን በመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝ ራሴን መታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያቸር መልካም ሰው የነበረ አብርሃም ምን ትቶ ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው እንዲሁ ተወያዩ። ይህንንም ከተባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚያችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚህም በኋላ ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማንግሥቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኰለኛ ሰይጣን አገኘውና እንደ ቀድሞው እናንተ ሰዎች ወዴት ትሄዳላችሁ ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞች ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደው ደሜ ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። ከዚህም በኋላ ለዛ እንግዶች እርስ በራሳቸው አብርሃም ከሚገድልንስ ወደ አገራችን ብንመለስ ይሻላል ብለው እንዲሁ ተመለሱ። ዳግመኛም እንደልመዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛው ቀን አጋዕዝተ ዓለም ቅድስት ሥላሴ የአብርሃምን የልቦናውን ቆራጥነትና የሰይጣንን ተንኰል ተመልክተው ወደ አብርሃም ቤት ሄዱ። በዚያን ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዞ ወደ መጨረሻይቱም የሲኦል ረግረግ ጣሉት። እሊህም ሥላሴ በእንግዳ ደንብም በአብርሃም በቤቱ ደጅ ተቀመጡ። አብርሃምም በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱም ሮጦ ገብቶ ለሚስቱም እንዲህ ሲል ነገራት። ሳራ እህቴ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራና ወጡን እንዲሁም ጥሩውን ጠላና መልካሙን ጠጅ አዘጋጅ፣ እኔም የወይፈኑን ፍሪዳ አርዳለሁ አላት። እንዲሁም ሳራ ሚስቱን እሺ ጌታዬ እንዳልከኝ አደርጋለሁ አለችው። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ እንዲሁም በምንቸትም ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድም አዘዛት። አብርሃም ይህንን ከተመለከተ በኋላ ወይፈኑን አርዶ ሥጋውንም በየብልቱ አወጣው። ከዚያም የታረደውን የወይፈኑን ሥጋ እንዲሁ በትከሻው ተሸክሞ ወደ ቤቱም ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህንን ሁሉ ሥጋ ቅባት በበዛው አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እርሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጨኛው ሥላሴን ባገኘበት ቦታ ላይ ልብሱን አነጠፈና ጌቶች ሆይ እግራችሁን አጥባችሁ ዘንድም ወደ ወንድማችሁ ቤት ስለቁ ግቡም አላቸው። ከዚህም በኋላ ተነስተው ወደ ድንኳኑ ወይንም ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚያን ጊዜ እንዲሁም የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድን እና መንፈስ ቅዱስን ታጥቦ አገኛቸው። ያለ መለየት አንድ ናቸውና። በዚያን ጊዜ ማዕዱን በገበታ ሰርቶ ወይኑንም እንዲሁ በማድጋ ቀርቶ አቀረበላቸውና እስኪጠግቡ ድረስ በሉም ጠጡም።
ማዕዱም ከተነሳ በኋላ ለእንግዶቹ ራት የታረደውን ወይፈን በቤቱ በራፍ ፊት ለፊትም ከውጭ በኩል ቆማየው። አብርሃምም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። ከዚያም ጊዜ በኋላ አብርሃም ወይ ሰይጣን እንደቀናብህ ተጠንቀቅ ወቅ። እንዲሁም እንግዳ በመጣል ጊዜ በብሩህ ልቦናና በእንቁ ሕሊና ሆነው ተቀብለው፣ ነገር ግን እንግዳ ካልመጣ ራትህንም በየጊዜው ብላ፣ እንዲሁም መጠጥህንም ጠጣ እንጂ ጦምህን አትድር አሉት። ይህንንም ተናግረው እሊህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ 7 ቀን በዋለችበት ዕለት ነው፣ በቅድስት ሰንበተ ክርስቲያን በእሁድም ዕለት ነውና። የምድያም ሰዎች ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላነሱት ወይፈን እንዲሁም በሥላሴ ዘንድም በተደረጉ ድንቅ ሥራዎች ሁሉ ፈጽመው ተደነቁ። ይቅርታቸውና ሀብተ ረድኤታቸው በወዳጆቻቸው ላይ በእኛ ሕዝበ ክርስቲያን ላይ ለዘላለሙ በእውነት ይሁን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን።